ይችን ቀስት ያስቀመጥኩባትን ወረቀት በደንብ ሁላችሁም ተመልከቷት ባካችሁን፣ አትሸወዱ የሀገሬ ልጆች። በተደጋጋሚ እኮ ግን በጣም ብዙ ሰዎች አሉ ስለዚህ ነገር የሚያስተምሩ ማለት ነው። ወረቀቷ እንግዲህ ደሞዛችን ስንቀበል በየወሩ የምንፈርምባት ወረቀት ነች ማለት ነው የሀገሬ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ሸቃሊት ጠፋሽ ሰሞኑን የለሽም እያላችሁ ነበር። አዎ ለአንድ ሳምንት ያክል አልመጣውም። ከተመለስኩ በኋላም ደግሞ እንደዚህ ሰላም ብያችሁ ቪዲዮ አልሰራሁም ማለት ነው። እንግዲህ የጠፋሁበት ምክንያት የሀገሬ ልጆች ይቺ እንጀራ ሆና ሚጥሚጣ በዛባት ይባል አይደለ? እናማ ቪዲዮ እንዳልሰራ ታግጄ ነው ማለት ነው። በጥቅሉ ቻናሌ አደጋ ውስጥ ገብቷል። ይቻላችሁ ላይክ እና ሰብስክራይብ ሸር አድርጉልኝ። እንዲሁም ደግሞ ይሄ ቻናል እንደማኮራይ ስላወቅኩኝ ሌላ መጠባበቂያ ቻናል ከፍቻለሁና ሊንኩን የመጀመሪያ የኮሜንት ማስቀመጫ አስቀምጥላችኋለሁ። ከቻላችሁ ሰብስክራይብ አድርጉኝ ማለት ነው። ብዙዎቻችሁ ፈልጋችሁ ይመታችኋል። አመሰግናለሁ። ውድ ቤተሰቦች ዛሬ በአንዲት እህታችን ላይ የደረሰው በእናንተ ላይ እንዳይደርስ እንዳትሸወዱ ከጠቀማችሁ ብዬ ይሄን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እሱ ምንድነው መሰላችሁ ደሞዝን በተመለከተና ፊርማን በተመለከተ ማለት ነው። እባካችሁ በዚህ አጋጣሚ ካገኛችሁት ወረቀት ላይ አትፈርሙ። እንዲሁም ደግሞ ልክ እንደኔ ከሆናችሁ ማለት የሙኬፍ የውሃ የቆጣሪዎች ምናምን ነገር የሆነ እቃ ተሰርቶ ሲያልቅ ምናምን ነገር ሰዎቹ ሳይሆን እናንተ እንድትፈርሙ የሚያደርጓችሁ ከሆነ የማታውቁት ከሆነ አትፈርሙ እሺ። ሰዎቻችሁን ሳትጠይቁ አትፈርሙ እሺ። ለምን ካላችሁ ዋጋ ያስከፍላችኋልና ማለት ነው። እንዲሁም ደግሞ አሰሪዎቻችሁ የሆነ ወረቀት አምጥተው እንኪ ፈርሚ ሲሏችሁ ምንድነው እንዴት ነው እኔን ይመለከታል ወይ ብላችሁ ሳታጣሩ አትፈርሙ ማለት ነው። ይትላችሁ እንግሊዘኛም ሆነ አረበኛ ማንበብ የማትችሉ ከሆነ ምን ታደርጋላችሁ መሰላችሁ? አምጩ ለአንበበው ወረቀቱን ትሉና ወረቀቱን ተቀበሏቸው ማለት ነው። አንብቤ ስጨርስ እፈርማለሁ ትሏቸዋላችሁ። ገባችሁ? ከዚያ ወረቀቱን ትቀበሉና ወደ ክፍላችሁ ወይንም ደግሞ ነፃነት ወዳለበት ክፍል ይዛችሁ ትገቡና በስልካችሁ ፎቶ አንሱት ማለት ነው። ከዛ ያንን ፎቶ ያነሳችሁትን ጽሁፍ ስልካችሁ ላይ ማለት ነው ወደ ጎግል ሸርት አድርጉና በምትፈልጉት በእኔ እንጃ ኦሮሞኛ ቋንቋ ላይ የለም አላውቅም፣ ብቻ በአማርኛ ይተረጉምላችኋል ማለት ነው። እና በዚህ አስተርጉማችሁ ወይንም ደግሞ አማርኛ የማትችሉ ልጆች አረበኛውን ወደ እንግሊዘኛ አስተርጉማችሁ አንብባችሁ እናንተን የሚመለከት ነገር ከሆነ ፈርሙ እንጂ ፈርሙ ስለተባላችሁ ብቻ አባካችሁን አትፈርሙ ማለት ነው። እባካችሁን አትፈርሙ። ምንድነው መሰላችሁ ሲጀመር መግቢያ ላይ እንዳሳየዋችሁ ነው የእንትን ወረቀት የፊርማ ወረቀት ወይንም ደግሞ ደሞዛችን በየወሩ ስንቀበል የምንፈርምበት ወረቀት ፎርሙላው ልክ መግቢያ ላይ እንዳሳየዋችሁ ነው። ገብቷችኋል? በእርግጥ ፊርማው ሁሉንም ይመለከታል ምናምን የሚለው አላቅም፣ እንግዲህ እንደየቤቱ ሊለያይ ይችላል። እኔ ግን ስንት አመት ሙሉ ከዚህ ቤት እስካለው ድረስ ሁሌም እፈርማለሁ ማለት ነው። እንትን አለው የራሱ የሆነ ፎርሙላ አለው። የሚሰጣቸው ወይንም የሚያዘጋጁት ራሳቸው ሰዎቹ ናቸው። 24 ወራቶችን ያስጽፋል ማለት ነው የሀገሬ ልጆች፣ የሁለት አመታችሁ ማለት ነው። እኔ ለምሳሌ በዚህ አመት ኮንትራቴ 1500 ብር ከሆነ ደሞዜ ሳራሪ ብሎ በእንግሊዘኛ ይጻፋል፣ ዓመተ ምህረቱ ይጻፋል፣ ፊርማችሁ አለ። እነሱ ቀኑን ይጽፋሉ። ቀኑንና የሚከፍሏችሁን የብር መጠን ይጽፋሉ። እናንተ ደግሞ ከፊት ለፊት ዳችሁ ፊርማችሁን ታስቀምጣላችሁ ማለት ነው። እና ሲጀመር የደሞዝ ፎርሙላው ይሄን ነው የሚመስለው እንጂ ሌላ ወረቀት ወይንም ደግሞ ትልቅ የማስታወሻ ምተው ፈርሙ ሲሏችሁ ወይንም ደግሞ ዝም ብሎ የተደረደረ ጽሁፍ ስላለው ብቻ እናንተን ይመለከታል ስለተባላችሁ ብቻ አትፈርሙ ማለት ነው። ሲቀጥል ደግሞ ደሞዛችሁን ሳትቀበሉ ደሞዝ ነው ስትባሉ የምትፈርሙት ለምንድን ነው ሀገሬ ልጆች? ለምንድን ነው? እዩትላችሁ ለምሳሌ ደሞዛችሁን የሁለቱን ወር ከአንድ ላይ ከሰጧችሁ ሁለት ቦታ ላይ ትፈርማላችሁ። ሲጀመር ቀን አለው አልኳችሁ፣ ቀን አለው ወራት አለ። ከአንደኛው ወር እስከ ሁለተኛው ወር፣ ከሶስተኛው ወር እስከ አራተኛው፣ ከአራተኛው እስከ አምስተኛው ብሎ ያመለክታልና ከመፈረማችሁ በፊት ባካችሁን አስተውሉ፣ እዩት። ሌላ ነገር እንኳን ባታውቁ ቁጥር የምታውቁ ከሆነ በቁጥር ራሱ መለየት ትችላላችሁ። ገባችሁ? እና ደግሞ ሳትቀበሉ አትፈርሙ፣ ጥሩ አይደለም ማለት ነው። ይሄ ልላችሁ የቻልኩት ለምን እንደሆነ ልንገራችሁ። አንዲት እህታችን ያልተሰጠችበትን ደሞዟን ሁላ ፈርማ ወንዳ ገብታለች። ይሄው ፊርማሽ እኮ ተሞልቷል እያሏት ነው ማለት ነው። እሷ ብሩን አልተቀበለችም፣ ግን ፈርሚ ስትባል በአንድ ቀን እንዳለ ሸክሽካ ጽፋላችኋለች ማለት ነው። ለምንድን ነው እንደዚህ የምታደርጉት? የማታውቁ ከሆነ ሰው ጠይቁ። ገባችሁ? ጎግል ላይ ደግሞ እናንተ ሰርች ማድረግ የማትችሉ ከሆነ መቼም ፎቶ ማንሳት የማይችል የለም አሁን ላይ እርግጠኛ ነኝ አይደለ?
እንደዚያ ከሆነ ደግሞ ቀርጻችሁ ለምታውቋቸው ሰዎች ላኩላቸውና እዩ እስኪ ይሄ ነገር ምንድነው ብላችሁ እነሱ እንዲይላችሁ አድርጉ። ወላሂ ዋጋ ያስከፍላችኋል። ይሄ ብርን በተመለከተ ምናምን ችግር የለም። ብትከስሩ ብራችሁ ነው፣ ብትከስሩ ጉልበታችን ነው። ግን ጉልበትም ሆነ ገንዘብ መክሰር አረብ ቤት ውስጥ ሰርቶ ከባድ ነገር ነው። ግን ሌላ ጦስ ውስጥ ራሱ ላይ ያስገባችሁ ይችላሉ። እናንተ ማንበብና መጻፍ የማትችሉ ከሆነ አካሌት እንግዲህ ያለው ብላ ፈርማለች ብሎ እኮ ቢያመጡባችሁ እኮ ልትፈርሙ ነው። ስለዚህ ህይወታችሁን አደጋ ላይ ጣላችሁት የሀገሬ ልጆች እና ያልተቀበላችሁትን ደግሞ እዛ ትፈርሙ። ሲጀመር ሀቅ ያለው ሰው ሲጀመር መስፈርቱን ተከትሎ እናንተን የሚያስፈርማችሁ ሰው በየወሩ ያስፈርማችኋል። ገባችሁ? ወይንም ደግሞ ለምሳሌ እኔ ሰውዬ ተሳፍሮ ከሆነ ሰውዬ ነው እኔ ደሞዝ የሚከፍለኝ ለምሳሌ እሱ ተሳፍሮ ከሆነ ግን ተሳፍሮብኝ አውቅም በየወሩ ደሞዝ እቀበላለሁ። አንድም ቀን ብር ስጡኝ ብዬ ጠይቄ አላውቅም። ካለሁበት ድረስ ማጥባ ከሆንኩኝ ማጥባ፣ ክላስ ውስጥ ከሆንኩኝ ክላስ ውስጥ መጥቶ አንኳክቶ እንኪ ደሞዝሽን ብሎ እስክሪብቶና ወረቀቷን አምጥቶ ያስፈርመኛል በየወሯ ማለት ነው። ስለዚህ የምንሳሳትበት ምንም አይነት ምክንያት የለም። አንዳንድ አጭበርባሪዎች ግን ለስሙ ፎርሙን አስቀምጠውታል። የሀገሬ ልጆች ለስሙ ፎርሙን አስቀምጠውታል። ለእናንተ የተከፈላችሁ ደሞዝ የአንድ አመት ነው፣ ግን 24 ወራቶች ሁሉ ተፈርመዋል። ገባችሁ? እንኪ ደሞዝሽ ነው ስትባይ በአንድ ቀን 24 ጊዜ የምትፈርሙ ሰዎች ጤነኞች ናችሁ? ወይም ደግሞ በአንድ ቀን 5 በአንድ ቀን 6 አድርጎ 24 ጊዜ ሲያስፈርማችሁ የምትፈርሙ ሰዎች ጤነኛ ናችሁ? ያልወሰዳችሁትን ነገር ለምንድን ነው የምትፈርሙ? ያልወሰዳችሁትን ለምን ትፈርማላችሁ? የአንድ አመት ደሞዝ ተቀብላችሁ የ2 አመት ተቀብለናል ብላችሁ ስትፈርሙ እናንተ እኮ ናችሁ የምትጎዱት የሀገሬ ልጆች። እንዴ የ5 ወር ደሞዝ ተቀብላችሁ የአንድ አመት ደሞዝ እንደወሰድሽ አድርጋችሁ የአንዱን አመት በሙሉ ስትፈርሙ እኮ የምትጎዱት እናንተ ናችሁ። ለምን ብትሉ ህግ ፊት እንኳን ብትሄዱ አታጠቁም። ለምን ፊርማችሁ አለ። ገባችሁ? እናንተ ባትፈርሙት እነሱ ፈርመው ቢሆን ኑሮ በፊርማ ይለያል ምናምን ልትሉ ትችላላችሁ። ሲጀመር እንዳልኳችሁ ሀቀኞች ከሆኑ ፎርሙን ተከትለው የሚሄዱ ሰዎች ከሆኑ ብራችሁን አያዘገዩም። በየወሩ ይሰጧችኋል፣ በየወሩ ያስፈርሟችኋል። ወይም ደግሞ ሰዎች ናቸው ቸግሯቸው የ2 ወር የ3 ወር ተጠራቅሞባቸው ከሆነ የ4 ወር ደሞዝ በአንድ የሚሰጡሽ ከሆነ 4 ጊዜ ብቻ እንድትፈርሚ ያደርጉሻል እንጂ የ4 ወር ደሞዝ ሰጥተው 8 ጊዜ እንድትፈርሚ ያስገዱሽም ማለት ነው። ስለዚህ ባካችሁን ጥንቃቄ አድርጉ። በዚህ አጋጣሚ አረኔ ፈርሜ አላቅም እኔ እኮ ፊርማ የለኝም ብላችሁ ደግሞ እንዳትጨናነቁ እሺ። አንዳንድ ሰዎች አያስፈርሙም። ብቻ ዋናው ቁም ነገሩ እናንተ ብራችሁን መቀበሉ ነው እንጂ ሁሉም ሰው ያስፈርማል እያልኳችሁ አይደለም። ግን ትክክለኛ ህጉን ተከትሎ የሚሄድ ሰው ያስፈርማል። እውነቴን ነው የምላችሁ። አስፈርመው ብራችሁን በሚገባ በፖርሳ አሽገው የሚሰጡ አሉ። አንዳንዶቹ ደግሞ የደሞዝ ቀን ሲደርስ ፊቷን ኮስኩሳ መከራዋን በልመና ወር ሙሉ እግሯ እስከሚቃጠል ሰርታ 24 ሰዓት የተንከራተተችበትን ስንት ዋጋ የከፈለችበትን ገና የደሞዝ ቀን ሲደርስ የሚያኮርፉ ብዙዎች እንዳሉ እናውቃለን። ግን በትክክለኛው መንገድ በፊርማ የምትቀበሉቶች ካላችሁ ጥንቃቄ አድርጉ እሺ። ያኔ የማትፈርሙ በቃ አትፈርምም። ግን መፈረም ግዴታ ነው ወይ ብላችሁ ደግሞ እንዳትደናገጡ ወይም ግራ እንዳትጋቡ። ግዴታ አይደለም፣ ቢሆን ግን ይመረጣል። ለምን ብትሉ እነሱም እኮ ከቢሮ ደሞዛቸውን ሲቀበሉ ይፈርማሉ አይደል? በሀገራችንም ደግሞ አንድ የመንግስት ሰራተኛ ተቀጥሮ ከሚሰራበት ቢሮ በየቀኑ ሲገባ ይፈርማል። እንዲሁም የወር ደሞዝን ሲወስድ ፈርማ ነው የሚወስዱ አይደል? ስለዚህ እኛ እስከማን እናንሳለን? መፈረሙ ጥሩ ነገር ነው ካዘጋጁላችሁ። ካልሆነ ግን እንዳትጨናነቁ፣ ግን ተጠንቀቁ።